በውጭ ሀገራት የሚገኙ እነዚሁ 22 ሲቪክ ማህበራት መግለጫም የክልል ልዩ ኃይል አደረጃጀት አሁን ያለው የኢትዮጵያ ህገ መንግስት የማይፈቅደውና በመርህ ደረጃ ሊኖር የማይገባ መሆኑ አያጠያይቅም ይላል ሲንደረደርም። ሆኖም መንግስት ድንገት ተነስቶ የክልል ልዩ ኃይልን ለማፍረስ መወሰኑ ወቅቱን ያላገናዘበ ብቻ ሳይሆን ኃላፊነት የጎደለው ነው ብለውታል። ዋና መልእክት ያናገራቸው አያልሰው ደሴ በድርጅቶቹ ውስጥ የነቃ ተሳትፎ በማድረግ አገራዊ ጉዳዮችን ይከታተላሉ። በአሁኑ ጊዜ በብልጽግና የሚመራው መንግስት የክልሎች የተባሉ ታጣቂ ኃይሎችን ትጥቅ ማስፈታት በሚል የወሰነውን ውሳኔ በተመለከተ አግባብነት የሌለው ወቅቱን ያልጠበቀ ሲበዛም ኃላፊነት የጎደለው ነው በሚል የተለያዩ ስብስቦች ነገሩ እንዳል ኢትዮጵያውያን ተሰባስበው ባላቸው የሀገር ፍቅርና የወገን ተቆርቋሪነት መንፈስ ህዝብ እንዲያውቀው በመንግስት በኩልም የተወሰነ ውሳኔ አግባብነት የሌለው መሆኑን ማንጸባረቅ እና መልእክቱን ለማስተላለፍ የወጣ ነው። በተጨማሪም ሲቪክ ማህበራቱ ውሳኔውን አደገኛ አሳማኝ ምክንያት የሌለውና ድብቅ ያልሆነ ፍላጎትን ያዘለ ሲሉ በመግለጫቸው ተቃውመውታል። ማንኛውም ውሳኔ ጊዜና ሁኔታን ያገናዘበ ሊሆን ይገባል ያሉት ማህበራቱ አስጊ ያሏቸው ሁኔታዎች በሀገሪቱ ላይ ባንዣበቡበት ጊዜ የተወሰነ መሆኑን አመልክተዋል። አቶ አያልሰው ደሴ በተለይ ለጥቃት ተጋላጭ ናቸው የሚሏቸው የአማራና አፋር ክልሎች ይህ ውሳኔ ለአደገኛ ሁኔታ የሚዳረጋቸው በመሆኑ በፍጹም ሊቀበሉት እንደማይችሉ ይናገራሉ። በተለይ በአፋርና አማራ ክልሎች በተባሉት የተፈጸሙ ጥቃቶች ዘግናኝ ጥቃቶችና ጭፍጨፋን የጀመረ ከዛ ጥቃት ያላገገመው ህዝብ ያንንም ለዚህ ጥቃት የተጋለጡትን ማህበረሰቦች ለመታደግ ያልቻለውን ወይም ፈቃደኛ ያልሆነው መንግስት አሁን ያለውን አደገኛ ሁኔታ ግልጽ ሆኖ እያለ እንደዚህ አይነት ውሳኔ መወሰን ለዚህ ተከታታይ ጥቃቶች ሰለባ የሆኑት ማህበረሰቦች እና ክልል የተባሉት በተለይ ሁለቱ ውሳኔ ይቀበላሉ፣ በዚህ ውሳኔ ይገዛሉ ብሎ ማመን ሲበዛ እብሪት የተጠናወተው ወይም ደግሞ ቢያንስ ኃላፊነት የጎደለው እንደሆነ ግልጽ ሊሆን ይገባል። የአማራና የአፋር ክልሎች እስካሁን በህወሓት ከተፈጸመባቸው ወረራ የተረዱት እንደ ሀገሪቱ ዜጎች ለህልውናቸው ዋስትና የሚሆናቸው ባላቸው አቅም የሚሰነዘረባቸውን ጥቃት ለመመከት መቻል መሆኑን የሲቪክ ማህበራቱ ያወጡት መግለጫ አስረድተዋል። ኢትዮጵያውያን እንደ ሉዓላዊ ሀገር ህዝብንም የስልጣኑ ባለቤት እንደሆነ የሚያምን ዜጎችን በእኩልነትና በፍትህ የሚያገለግል ተቆርቋሪ መንግስት እውን እስከሚሆንና አስተማማኝ ሁኔታ ሰፍኖ ሁሉም ትጥቅ እስኪፈታ ድረስ ትጥቃቸውን አለመፍታታቸው ግዴታቸው እንደሆነም ገልጸዋል። አቶ አያልሰው አሁን ባለው ሁኔታ ህዝቡ ለጥቃት ተጋልጦ እንደሚገኝ ጠቁመዋል። አቶ አያልሰው እንደሚሉት የክልል ልዩ ኃይልን የማፍረስ እንቅስቃሴ ረጅም ሂደትን የሚጠይቅና ህዝብ ባመነበት ሁኔታ ተፈጻሚ ሊሆን የሚገባው ነው። ጠቅላይ ሚኒስትር አብይ አህመድ የክልል ልዩ ኃይሎችን መልሶ ለማዋቀር እየተወሰደ ያለውን እርምጃ በተመለከተ ባወጡት መግለጫ መንግስት የጀመረውን የክልል ኃይሎችን መልሶ የማደራጀት ስራውን እንደሚገፋበትና በሚያደናቅፉት ላይ እርምጃ እንደሚወስድ አስጠንቅቀዋል። ልዩ ኃይሎችን መልሶ የማደራጀቱ ተግባር በሁሉም ክልሎች ተግባራዊ እንደሚሆን የገለጹት ጠቅላይ ሚኒስትር አብይ ከዚህ በተቃራኒ የተለያዩ ዥንብሮችን የሚነዙ አካላት ያሏቸው ገሚሶቹ ባለማወቅ የተቀሩት ደግሞ ዓላማቸው ህዝብ ከማበጣበጥ የዘለለ አይደለም በማለት ወቅሰዋል። ኢንተርኔትን መሰረት አድርገው የፖለቲካ ጉዳዮች ላይ ዘገባ የሚሰሩና የመረጃ ትንተና የሚሰጡ 3 ሴቶችን ጨምሮ ሌሎች ሰዎች ሰሞኑን እየታሰሩ ይገኛሉ። መምህርት እንዲሁም ኢትዮ ንቃት የተባለው የዩቲዩብ ሚዲያ መስራች መስከረም አበራ ትናንት ምሽት የፌዴራል ፖሊስ መለዮ በለበሱ ሰዎች ለሶስተኛ ጊዜ መታሰሯን ባለቤቷ ተናግሯል። የኢትዮጵያ ሰብአዊ መብቶች ጉባኤ እንዲሁም የኢትዮጵያ ህዝብ እንባ ጠባቂ ተቋም ስለ ጋዜጠኞቹ የተናገሩት አለ። ኢትዮ ንቃት የተባለ የበይነበረብ የመገናኛ አውታር ከፍተው ሲሰሩ የቆዩት መምህርት መስከረም አበራ ትናንት ምሽት ለጥያቄ ይፈልጋሉ በሚል ለሶስተኛ ጊዜ በፖሊስ በቁጥጥር ስር መዋላቸውን ባለቤታቸው ፍጹም ገብረ ሚካኤል ለ12 ሰዓት አካባቢ ነው የመጡት። ታጠቁ የፌዴራል ፖሊስ አባላት ናቸው እና እንደገና የሲቪልም ደግሞ አሉ። ከዛ ለፍተሻ ነው የመጣ ነው፣ ለብርበራ ነው የመጣ ነው። ወረቀት አላቸው ያልናቸው ከፍርድ ቤት አልያዝንም አሉ። ከህግ አንጻር ተባበሩን አሉ። ከተወሰነ አርጊው ካደረግን በኋላ በቃ እንበረብራለን አሉ። 3 ምስክሮችን ይዘው ከሰፈር ቤቱን በረበሩ፣ ሁሉንም ክፍል። ከዛ ከበረበሩ በኋላ 3 ወረቀት ነው ብሎ የጻፈችው ጽሑፍና ሞባይል ሳምሰንግ ሞባይሏን
ኤግዚቢትነት ብለው ቃለ ጉባኤ ብለው አላስበረው አሁን በቁጥጥር ስር ውላለች። ለጥያቄ እንፈልጋታለን አሉኝ። አዲስ አበባ ፖሊስ የምናስረክባት አሉ። አዲስ አበባ ፖሊስ አስረከቧት። በዛ መልክ ነው ያደረችው። ዛሬ አሁን ጠዋት አግኝቻታለሁ። ደህና ናት። ምንም አይነት የደረሰባት ነገር የለም። ሶፋት ፊዚካሊም ቨርባሊም ሳይኮሎጂካሊ ምንም የሚያደርጓት ነገር የለም። የደረሰባት ነገር የለም። ለምንድን ነው በምን ክስ ነው ምንም የነገሩን ነገር የለም። የኢትዮጵያ ሰብአዊ መብቶች ጉባኤ መጋቢት 29 ቀን 2015 ዓ.ም ባወጣው መግለጫ መንግስት የመዘዋወርና የሚዲያ ነጻነት መብትን በአግባቡ ሊያስከብር ይገባል ብሏል። የኢሰመጉ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ ሰው በነጻነት የመዘገብ አቅሙ እንዲጠበቅ የተገባ ነው ብለዋል። ሀገርን ለቀውስ የሚዳርግ ነገር ኢንካሬጅ ባናደርግም፣ ነገር ግን እየተያዙ ያሉ ጋዜጠኞች ያንን ለማድረጋቸው በሕግ ፊት ቀርቦ እስካልታወቀ ድረስ እንደዚህ አድርገዋል ብሎ መደምደም ተገቢ አይደለም። ይህን ደግሞ አያያዙ በራሱ ሕግን የተከተለ አይደለም። ከሕግ አግባብ ውጭ ነው ተብሎ የሚታሰብ አካል ጋዜጠኛም ይሁን ማንኛውም ሰው በሕግ አግባብ ነው መያዝ ያለበት። ሕግን ላለመጠበቅ ማንም መብት የለው። ሁሉም ሕግን ተከትሎ ነው ስራዎችን መስራት ያለበት። ጋዜጠኞች ላይ እየተደረገ ያለው ማሳደድ ግን በጣም ከሕግ ያፈነገጠ እንደሆነ ነው እያየን ያለ ነው። ሰው በነጻነት የመዘገብ አቅሙን እንዲታፈን እየተደረገ ነው ያለው። ስለዚህ ይስተካከል ነው። ከታሰሩት የመገናኛ ብዙኃን ባለሙያዎች መካከል የመስከረም አበራና ገነት አስማማው ጠበቃ የሆኑትን ጠበቃ ሄኖክ አክሊሉን ተጨማሪ ማብራሪያ ጠይቀናቸዋል። ጠበቃ ብትሆንም በፌዴራል ፖሊስ ባደራ ስለሆነ እኛ ጋር ያለችው ልናገናኝ ፈቃደኛ አይደለንም ብለው መልሰውኛል። በዚህ ትንሽ ቅሬታ አድርገውኛል። ምክንያቱም አንድ እስረኛ የማንም እስረኛ ይሁን እስከታሰረ ድረስ በሕግ ጠበቃው የመጎብኘት ሕገ መንግስታዊ መብት አለው። ይህ እንደተጠበቀ ሆኖ ግን ዛሬ እሷ የምትሰራበት ስቱዲዮ ወስደዋት ብርበራ እንደተደረገና ፖሊስ ይጠቅሙኛል የሚላቸውን ማስረጃዎች እያሰባሰበ መሆኑን ከቤተሰብ ለማረጋገጥ ችያለሁ። ገነት አስማማውን በተመለከተ በፌዴራል ፖሊስ እንድትያዝ ተደርጋ ፌዴራሉ የመጀመሪያ ደረጃ ፍርድ ቤት ፖሊስ አቅርቦ 14 ቀን የጊዜ ቀጠሮ ጠይቆባት ይገኛል። ድብደባ እንደተፈጸመባት፣ ስድብ እንደተፈጸመባት ከዛ በኋላም ደግሞ በፖሊስ እጅ ከገባችን በኋላ ማንነትን የሚነኩ ስድቦች እንደደረሰባት ለፍርድ ቤት አስረድተናል። ከዚህ ጎን ለጎን ግን ፖሊስ እሷን በእውቀትና በተፈጥሮ እንደሚፈልጋት ገልጾ ክስ ለመመስረት ማስረጃ እያሰባሰበ ይገኛል። ለሚያዝያ 9 2015 ዓ.ም በቀጠሮ ላይ ትገኛለች ማለት ነው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ከመረጃ ነጻነት አዋጅ አተገባበር ጋር ተያይዞ ተቋሙ የመንግስትን ጣልቃ ገብነት ሲከላከል መቆየቱን ገልጸው ሆኖም መንግስት መሰል እርምጃዎችን ሲወስድ ደረሰብን የሚሉትን ወከባና የመብት ጥሰት ወደ ተቋማቸው ይዞ ሄዶ አቤት የማለት ልምድ አለመኖሩን ተናግረዋል። ጋዜጠኞች ባላቸው ነጻነት ልክ ግዴታም አለባቸው። ነገር ይህንን አክብረው እስከሰሩ ጊዜ ድረስ ጋዜጠኞች መታሰር የለባቸውም የሚል የጸና አቋም አለን። ይሄ የዓለም አቀፍ ሕግም የኢትዮጵያ ሕገ መንግስትም የሚያዘው ጉዳይ ነው። ሀሳቤን በመግለጼ ነው የታሰርኩት የሚለውን ነገር የሚያሳምን ነገር ይዘው መጥተው ወደ ተቋማችን የሚያመለክቱ ጋዜጠኞችም